ሰላም ጤና ይስጥልን እንደምን ዋላችሁ። ዓለምንና ኢትዮጵያን እያናወጡ ያሉ ትልልቅ መረጃዎችን ወደ እናንተ ይዘን ቀርበናል። ዶናልድ ትራምፕ በኔቶ ላይ የሞት ፍርድ ፈርደዋል። አሜሪካን ከጦር ቃል ኪዳን አስወጥተው በሳምንት ውስጥ ጦርነቱን አቁመው እንደሚወጡ በይፋ አብስረዋል። በሌላ በኩል በታላቁ ህዳሴ ግድብ አቅራቢያ በድብቅ የሰፈረው የግብጽ ጦር መከበቡን አንዳንድ መረጃዎች ያነጋገሩ ይገኛሉ። በአዲስ አበባ ደግሞ ሲኖና ባቡር መጋጨታቸውንና የተለያዩ ሰዎች መጎዳታቸውን የተለያዩ መረጃዎች እየወጡ ይገኛሉ። እሱንና ሌሎች መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የኔን አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ ፕሬዝዳንት ዶናልድ ትራምፕ ለብሪታንያ ዘ ቴሌግራፍ በሰጡት ቃለ መጠይቅ በዓለም ፖለቲካ ላይ ትልቅ መናወጥ ፈጥረዋል። ኔቶ የወረቀት ላይ ነበር ሲሉ የጠሩት ትራምፕ አሜሪካን ከመከላከያ ስምምነቱ የማስወጣት እቅድ ከማጤን ባሻገር ጊዜው ደርሰዋል ተብሏል። ፕሬዝዳንት አክለውም ለዩክሬን ሆነ ሌሎች ችግር ወዲያውኑ ነበር የደረሳችሁላቸው፣ ለእኛ ግን አልደረሳችሁም ሲሉ በኢራን ጦርነት ወቅት አጋሮቻቸውን ፊታቸውን ማዞራቸውን በቁጭት ገልጸዋል የተባለው ትራምፕ በብሪታንያ ባህር ኃይል እንኳን የላችሁም ሲሉ በትልቁ እንደኮንኗቸውና እንደወረፏቸው ነው የታወቀው። በሌላ በኩል ፕሬዝዳንት ትራምፕ አሜሪካና ኢራን ጦርነት በሁለት ወይም በሶስት ሳምንታት ውስጥ የሚጠናቀቅ ጽኑ ፍላጎት እንዳላቸው አረጋግጠዋል። ስምምነት ላይ ባንደርስ ውሳኔዎችን እናሳልፋለን፣ በቅርብ ቀን እንወጣለን በማለት ለጋዜጠኞች ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ ጋርጌቺ በበኩሉ ከአሜሪካ ልዩ መልእክት እንደሚደርሳቸው ቢገልጹም ግንኙነቱ አለ እንጂ ድርድር የለም በማለት የትራምፕን የ15 ነጥብ የሰላም እቅድ ውድቅ ማድረጋቸውን ፍንጭ ሰጥተዋል። ወደ ሌላ ዜና ስንመለስ እጅግ አነጋጋሪ ዜና ተሰምቷል። በታላቁ ህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በድብቅ የሰፈረው የግብጽ ጦር በከበባ ውስጥ መውደቁ ታውቋል። በብሉ ናይል ግዛት ሳሊ በተባለ ቦታ የሰፈረው 640 ወታደር የያዘ የግብጽ ሻለቃ የጄኔራል ሐሚተ ተፈጥሮ ደራሽ ኃይል እና የሱዳን ህዝባዊ ነጻነት ንቅናቄ በመከበቡ ታውቋል። የግብጽ መኮንኖች በሰላም ለመውጣት ያቀረቡት ጥያቄ ውድቅ የተደረገ ሲሆን ፈጥኖ ደራሽ ኃይሉ ወታደሮችን እጅ እንዲሰጡ አለዚያ እርምጃ እንደሚወስድ አስጠንቅቋል። ግብጽ ጦርነቱን በስውር ያሰፈረችው ለጄኔራል አልቡርሃን ድጋፍ ለመስጠት በወርቅ ማዕድን ስፍራዎች ለማሰማራት እንደነበር ተገልጿል። በሌላ ዜና በክሪሚያ ሰማይ ላይ የሩሲያ አየር ኃይል ክፉኛ ተመቷል። የ30 ሚሊዮን ፓውንድ ኤስዩ-34 ተዋጊና ኤን-26 የጭነት አውሮፕላን ተከታትለው በመከስከሳቸው የፑቲን ታላቅ ኪሳራ ሆኗል ተብሏል። በአደጋው 29 ወታደሮች አባላት ተገድለዋል። በሌላ በኩል ሩሲያ በኩባ የላከችው የነዳጅ አሜሪካ ባወጣችው ልዩ የሰብአዊ መብት ፍቃድ ኩባ መግባቱ ታውቋል። ይህ ሩሲያ የነዳጅ ፖለቲካ ያላትን የበላይነት አሜሪካ ለሰብአዊ ጉዳቶች ያሳየችው ተለዋዋጭ አቋም ያሳየ ክስተት ነው ተብሎለታል። ወደ ሀገሩ ዜና ስንመለስ በአማራ ክልል የሰላም ጥሪው ፍሬ እያፈራ መሆኑ ታውቋል። የ13ኛው እዝ አዛዥ ሜጀር ጄኔራል ተስፋዬ አያሌው በጫካ ካሉ ታጣቂዎች ጋር በስልክ ተወያይተዋል። የቀድሞ የመከላከያ አባል ፍቅሩ ሙሉዬ ጓደኞቹና በሰላም መመለሳቸውን አረጋግጠው በተመሳሳይ በትግራይ ክልል ባለድርሻ አካላት መካከል የሚደረገው ሀገራዊ ምክክር አጀንዳ በማሰባሰብ ከአዲስ አበባ በይፋ ማስጀመሩ ለሀገር ማግባባት ትልቅ ተስፋ መሆኑ ተገልጿል። ሌላ ሀገር ውስጥ ዜና ዛሬ በአዲስ አበባ የታየው ትዕይንት እጅግ አስደንጋጭ ነበር። በሳሊተ ምሕረት አካባቢ አንድ ግዙፍ የስኖ መኪና የባቡር ሀዲድን ጥሶ ገብቶ ከባቡር ጋር ፊት ለፊት ተጋጭቷል። በለሚ ኩራ ክፍለ ከተማ የተባበሩት አካባቢ ደግሞ የኤልያስ አውቶቡስ አደጋ የአንድ ሰው ሕይወት ሲቀጥፍ ተማሪዎች ላይ ከባድ ጉዳት አድርሷል። ይህ ሁሉ ዓለም አቀፍ ውጥረት በሀገራችን ገበያ ላይ ተጽዕኖ አሳርፏል። በቀይ ባህር ጦርነት ምክንያት የሻንጋይ ዋጋ መጨመሩ የኢትዮጵያ ኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር ድረስ መጨመሩ ታውቋል። ውድ አምሮሃ ቤተሰቦች ዛሬ ያዘንላችሁ መረጃዎች እነዚህን ይመስሉ ነበር። ቀጣይ አዳዲስ መረጃዎችን ስንለቅ ወደ እናንተ ቀርበው እንዲደርሱ የኔን አካውንት ሰብስክራይብ እና ላይክ ማድረግ አብራችሁን ቆዩ።